ምክንያት ድህን ያላት። ስለዚህ እኛ መጽሐፍ ቅዱስ ብቻ ብለን አንቀበልም። ለምን? ኦራል ትራዲሽን አለን፣ ትውፊት አለን፣ የቃል ቅብብሎች አለን። ቅዱስ ጳውሎስም እንዳስተማረው በቃልም የነገርናችሁና በመልእክታችን የነገርናችሁን አጥብቃችሁ ያዙ ብሎናል። በመልእክት የጻፈልን አለ፣ በቃል ደግሞ የነገረን አለ። እኛ የቃል ትምህርት አለን፣ ምክንያቱም ያልተቋረጠ ኦራል ትራዲሽን ወይም ትውፊት አለን። መንግስቶ ወጽድቆ ዘአውፈየኒ አውፈይኩከ እያልን ወንጌሉን እንሰጣለን። የሰጠኝን ወንጌል መልሼ ሰጠሁህ። እንዲህ እየተቀባበል የመጣለን እንጂ እንደ ቁርአን ነብዩ መሐመድ እንደዋሸው ውሸት ከሰማይ ቁርአን ወረደልኝ እንዳለው ከሰማይ ሉተር መጥቶ ዱብ ያደረገው የለም። በነገራችን ላይ አንድ ነገር ማጠቃለያ ያለስ፣ በነገራችን ላይ የፕሮቴስታንት አስተምሮ የምትሉት ራሱ ትክክል እንኳን ቢሆን ማለት መጽሐፍ ቅዱስ ቢኖራችሁ የምትሉት ቃላቶች እንኳን ትክክል ቢሆኑ ከታች ያላችሁ ሰዎች እንድታምኑ በዚህ አጋጣሚ እኔ የደህንነት የህይወት ጥሪ እየጠራኋችሁ ነው። የፈለገው ቅዱስ ቁርባን ያድናል ብትሉ፣ ጥምቀት አማናዊ ነው እንኳን ብትሉ ክህነት ከሌላችሁ እንጨት ሰብስቦ ያለ ማሰሪያ ማለት ነው። ያለ አፖስቶሊክ ሴክሴሽን ምንም አይነት ጥምቀት እንኳን አንድ ፓስተር ወስዶ ቢያጠምቅህ ሻወር እንደወሰድክ ቁጠረው። ምክንያቱም ከኛ ምዕመን አንድ ሰው ወስዶ ማጥመቅ አይችልም ያለ ክህነት። ለዚያ ነው የኛ ቤተክርስቲያን ለዘመናት ከግብጽ ጳጳስ እያስመጣች ስትጠቀም የነበረችው መነኩሴ አታ ይመስልሃል? ማጥመቅ ዝም ብሎ ተነስቼ እኔም ጳጳስ ነኝ ማለት ከውዳት ይመስላል? ያለ ስልጣን የሐዋርያዊ ቅብብሎች ያለ ክህነት ምንም ሁሉ ነገር ኢንቫሊድ ምንም ነገር ተቀባይነት ስለማይኖረው ነው። ስለዚህ ቅዱስ ቁርባን አማናዊ ነው ብትል፣ ኢየሱስ ጌታ ነው ብትል፣ ያመነ የተጠመቀ እንጂ ሚድነው ያላመነ ያልተጠመቀ አይድንም። ለማጥመቅ ደግሞ ምን ያስፈልጋል? ክህነት ያስፈልጋል። እናንተ ግን ምን ትላላችሁ? ሁሉ ካህን ነው ትላላችሁ። ሐዋርያት ግን ጌታ ግን ሁሉን ካህናት አድርጎ አልሾመም። ሐዋርያትን ነው የመረጠው። ከሐዋርያት በኋላ ደግሞ ያሉት ደቀ መዛሙርቶች ሐዋርያትን ነው የመረጡት። ማለት አገልጋዮችን መርጠዋል። እንዲህ እያለ እኛ ጋር ደርሰዋል። ስለዚህ እንደ መጽሐፍ ቅዱስ የያዙ ይመስል ከኛ ወስደው መጽሐፍ ቅዱስ ያለ አስመስሎ ማቅረብ በጣም የተገባ ነገር ነው። እንጫጫ ምንም አይመጣም ብላችሁ ያመናችሁ ክርስቶስ የዓለም ቤዛ ነው የማለት ሞራሉን ከየት አምጥታችሁት ነው? ከየት መጥቶ? በነገራችን ላይ እኛ የመዝገበ ቃላት ድሃ አይደለን፣ ግስ አለን፣ እንገስሳለን። አንድ መዝገበ ቃላት፣ አንድ ግስ፣ አንድ አንቀጽ በ600 የምናራባ ሰዎች ነን። ግስ እንደዚህ የምናብራራ የቃላት ድሃ አይደለንም እኛ። እኔ አሁን ስሜ ዲበኩሉ ነው። ዲበኩሉ ማለት ከሁሉ በላይ ማለት ነው። እና ዲበኩሉ መባል የለትም ከሁሉ በላይ ፈጣሪ ነው ልትሉ ነው መጣችሁ። ስም ነው ይሄ። ኦኬ ኢየሱስ የሚባል ሰው እኮ በዚህ ዘመን የሚጠራ ሰው አለ እኮ። ኢየሱስ የሚባል አሜሪካ ያውን ፓጋን እምነት የሌላቸው ጀሰስ የሚባሉ አሉ። እና እሱ አወር ሴቨር ነው ማለት ነው አይደለም። ስም ነው እኮ ይሄ እኮ። ዮናስ ማኛ የሚል ከየት መጣ እኮ ነው አሁን እየተከራከሩ ያሉ ሰዎቻችን። ዮኒ ማኛ ዮናስ የሚል ትንቢተ ዮናስ ላይ አለ። ማኛ የሚል የት አለ? መጽሐፍ ቅዱስ ላይ የለም። ሲጀመርኛ መጽሐፍ ቅዱስ ብቻ ብለን እናምናለን። አሁን የምጠቅስላችሁ እኮ እመቤታችን ምክንያተ ድኅን ቤዛዊተ ዓለም ያለው ኤራኒየስ መጽሐፍ ቅዱስ ይኸው ስክሪፕቸሮች የተሰብስበው ከመሰጠታቸው በፊት እኮ የነበረ አባት እኮ ነው። መጽሐፍ ቅዱስን ሰብስበው ያመጡልን አባቶች በ3ኛው መቶ ክፍለ ዘመን የነበረ እና አትናቴዎስ እንኳን መጻሕፍትን በደንብ ከማሰባሰባቸው በፊት የነበረ በ130 ዓመተ ምህረት የነበረ አባት እኮ ነው ምክንያተ ድኅን ያላት። ስለዚህ እኛ መጽሐፍ ቅዱስ ብቻ ብለን አንቀበልም። ለምን? ኦራል ትራዲሽን አለን፣ ትውፊት አለን፣ የቃል ቅብብሎች አለን። ቅዱስ ጳውሎስም እንዳስተማረው በቃልም የነገርናችሁና በመልእክታችን የነገርናችሁን አጥብቃችሁ ያዙ ብሎናል። በመልእክት የጻፈልን አለ፣ በቃል ደግሞ የነገረን አለ። እኛ የቃል ትምህርት አለን፣ ምክንያቱም ያልተቋረጠ ኦራል ትራዲሽን ወይም ትውፊት አለን። መንግስቶ ወጽድቆ ዘአውፈየኒ አውፈይኩከ እያልን ወንጌሉን እንሰጣለን። የሰጠኝን ወንጌል መልሼ ሰጠሁህ። እንዲህ እየተቀባበል የመጣለን እንጂ እንደ ቁርአን ነብዩ መሐመድ እንደዋሸው ውሸት ከሰማይ ቁርአን ወረደልኝ እንዳለው ከሰማይ ሉተር መጥቶ ዱብ ያደረገው የለም። በነገራችን ላይ አንድ ነገር ማጠቃለያ ያለስ፣ በነገራችን ላይ የፕሮቴስታንት አስተምሮ የምትሉት ራሱ ትክክል እንኳን ቢሆን ማለት መጽሐፍ ቅዱስ ቢኖራችሁ የምትሉት ቃላቶች እንኳን ትክክል ቢሆኑ ከታች ያላችሁ ሰዎች እንድታምኑ በዚህ አጋጣሚ እኔ የደህንነት የህይወት ጥሪ እየጠራኋችሁ ነው። የፈለገው ቅዱስ ቁርባን ያድናል ብትሉ፣ ጥምቀት አማናዊ ነው እንኳን ብትሉ ክህነት ከሌላችሁ እንጨት ሰብስቦ ያለ ማሰሪያ ማለት ነው። ያለ አፖስቶሊክ ሴክሴሽን ምንም አይነት ጥምቀት እንኳን አንድ ፓስተር ወስዶ ቢያጠምቅህ ሻወር እንደወሰድክ ቁጠረው። ምክንያቱም ከኛ ምዕመን አንድ ሰው ወስዶ ማጥመቅ አይችልም ያለ ክህነት። ለዚያ ነው የኛ ቤተክርስቲያን ለዘመናት ከግብጽ ጳጳስ እያስመጣች ስትጠቀም የነበረችው መነኩሴ አታ ይመስልሃል? ማጥመቅ ዝም ብሎ ተነስቼ እኔም ጳጳስ ነኝ ማለት ከውዳት ይመስላል? ያለ ስልጣን የሐዋርያዊ ቅብብሎች ያለ ክህነት
ምንም ሁሉ ነገር ኢንቫሊድ ምንም ነገር ተቀባይነት ስለማይኖረው ነው። ስለዚህ ቅዱስ ቁርባን አማናዊ ነው ብትል ኢየሱስ ጌታ ነው ብትል ያመነ የተጠመቀ እንጂ ሚድነው ያላመነ ያልተጠመቀ አይድንም። ለማጥመቅ ደግሞ ምን ያስፈልጋል? ክህነት ያስፈልጋል። እናንተ ግን ምን ትላላችሁ? ሁሉ ካህን ነው ትላላችሁ። ሐዋርያት ግን ጌታ ግን ሁሉን ካህናት አድርጎ አልሾመም። ሐዋርያትን ነው የመረጠው። ከሐዋርያት በኋላ ደግሞ ያሉት ደቀ መዛሙርቶች ሐዋርያትን ነው የመረጡት። ማለት አገልጋዮችን መርጠዋል። እንዲህ እያለ እኛ ጋር ደርሰዋል። ስለዚህ እንደ መጽሐፍ ቅዱስ የያዙ ይመስል ከኛ ወስደው መጽሐፍ ቅዱስ ያለ አስመስሎ ማቅረብ በጣም የተገባ ነገር ነው። ስለዚህ ትምህርታችሁ ያለ ክህነት ዜሮ ነው። ክርክራችሁ ያለ ክህነት ዜሮ ነው። ስለዚህ መታችሁ እንድትድኑ በክርስቶስ ስም ጥሪ አቀርባለሁ። ቴንኪው። ክበሩልኝ አባታችን። እንግዲህ